ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን አለሁላችሁ ማለት ነው። ሼር ላይክ እያደረጋችሁ ቪዲዮን ጠቅ ጠቅ አድርጓት ማለት ነው። እንግዲህ ወሬውም የሩታ በጎችም በዛ ጋር ይንጋጋሉ፣ የሄርሜላ በጎችም በዛ ጋር ይንጋጋሉ። የማን በግ እንደሚያሸንፍ አናውቅም ማለት ነው። በነገራችን ላይ ዛሬ እንግዲህ ፈረንጁ እውነቱን እየተናገረ ነው። ፈረንጁ ማለት በእውነት የቆመ ልጅ ነው። እውነቴን ነው የምላችሁ። በፊት እንደውም አንድ ሰሞን ለምን አብርሃምን እንደዚህ እያሳጣ ምናምን እንል ነበረ እና ግን አሁን ሰዓቱ ሲወልቅለት ነው ወደ ራሱ እየተመለሰው። አሁን ነው ደህና የሆነው ወደ ራሱ የተመለሰው። ሰዓቱ ተወለቀ በኋላ ነው እንጂ በፊት ደህና አልነበረም እያለ ነው። ስለዚህ ሄርሜላ እውነቱ ጉዲሽ ሳይወጣ እልል ብለሽ አብርሃምንና ሩታን ዳሪ እያለ ነው ማለት ነው። እዛ ጋር ደግሞ አብርሃምን የሄርሜላ በጎች ደግሞ አብርሃምን ሙልጭ አድርገው እየሰደቡት ነው ማለት ነው። በጣም በሚገርም ሁኔታ ፍርፋሪውን በልተው አሁን ዙረው እሱን መሳደብ። ሄርሜላን መተው ተፈለክ ለምን ትታት በሰላም ለምን ትታት አትሄድም? ለምን እንደዚህ አለ እንሰራልሃለን ምናምን እያሉት ነው። እኔ የማንኛው እንደሚያሸንፍ አላውቅም። እናንተ ለገንዘብ እንደዚህ ሰውን በአደባባይ ባታዋርዱ፣ አብሶ ይሄ ጥቁሩና ይሄ አይምሮ የተበከረ አይምሮ የሚባለው ማለት ነው። እውነቴን ነው የምላችሁ። አትሳደቡ፣ ሩታን አትሳደቡ። የሀገራችሁ ልጅ ነች። ብዙም ቢሆን ብዙ ነገሮች ያሳልፈናል ብላችኋል። ስለዚህ ከስድቡ እንደውም ደህና ነገር እስቲ ሁላችሁም እየወጣችሁ አውሉ ማለት ነው። ስለዚህ ያው እንግዲህ እኛ እንደምናስተላልፈው ምንድን ነው ነገሩ እያለ ነው። ሁሉም እየተነሳ ቪዲዮ ይሰራል። እኛ በነገራችን ላይ ከነሱ ነው መልስ የምንሰማው፣ የሌሎቹን ትተናል ማለት ነው። ትናንትና እንግዲህ ፎቶቸውን ለጥፎ ነበረ አይምሮ የሚሉት። እንደውም ብዙዎቹ ተደስተው ታርቀዋል እያሉ ሲያጨበጭቡ አይተናል ማለት ነው። አይተናል ዩቲዩብ መንደርም እንትል ሲባል ማለት ነው። ዛሬ ደግሞ መጥቶ እንግዲህ ይህንን ከሄርሜላ ለመሸሽ ፈልገህ ነው፣ ውሸትህን ነው፣ አልታመምክም። ታመሃል ስትል የነበረው አንተ ነህ። መንገድ ላይ አንስተህ የወሰድከው አንተ ነህ። እኛ ምን እናውቃለን? ዛዳ ታልታመመ ዛዳ ለምን እንትላለ ማለት ነው። እንግዲህ ፈረንጁም እየተሟገተ ነው ማን እንዳሸነፍ። የሩታ እውነት ይወጣል። ሩታ በደስታ ልትደስታለች እያለ ነው። ሩታ ምንም እንዳላረገች እኮ ማንም ሰው ያውቃል። ዝም ብለው ሲያጨበጭቡ እዚህ ጋር ብዙዬ ያጠፋችው ጥፋት ነው ሰውን ሩታን እንደዚህ ሊያሰድባት እየቻለው እንጂ ሩታ ምንም እንዳላጠፋች ምንም እንዳላረገች እናውቃለን። ከዚህ ጋር ብዙዬ ነች የተጫወተችባት ሩታን ማለት ነው። መተት አሰርተሽበታል እያለች እሷ ነች ስም የሰጠቻት። እሷና ሄርሜላ ናቸው። እንግዲህ የዛሬውን ቪዲዮ ደግሞ እናያለን ማለት ነው። ለማንኛውም ሩታ ነጣ ነች። ከድሮም ጀምሮ ሩታ ነጣ ነች እያልን ነው እኛ የምንከራከርላት። አሁንም ነጣ ነች፣ ነጣ ትወጣለች። ስለዚህ አረጋችሁ እንግዲህ በጎኑም በዛም በዚህም ያላችሁ እነ ዳኒም እየተባሉ ነው፣ እነ ምንም እየተባሉ ነው። በዛም ያላችሁ በዚህም ያላችሁ እውነቱን ማውጣት አለባችሁ ብለን ነው የምናስበው። እኛም እውነቱን ማወቅ አለብን። በምን እንደዳነ ማወቅ አለብን። ዝም ብሎ እኮ አይደለም ድን የመጣህ ያለው። እኛ እኮ አሁን ስንሰማ ጠበልም አልሄደ የትም አልሄደ፣ ግን ቡታጅራ መሄድ ሂዶ ነበር ተባለ። ቡታጅራ ቢሄድ ከእናትየዋ ቤት እንትላለ ጠበል አለ ወይስ ምን አለ? እስቲ ንገሩኝ። እና እሱንም ማወቅ እኛ እንፈልጋለን። ሚዲያ ላይ መቼም የመጣው የዳነበትንም ምክንያት እንድናውቅ አይደል እንዴ? ስለዚህ የዳነበትንም ነገሩን እዛም በግ ያላችሁ እዚህም በግ ያላችሁ ማለት ነው። እኔ በጣም የሚገርመኝ ነገር የእንትሉ ያጨብጫቢው ብዛት ነው። ባልና ሚስቱ ሊተዋወቁ ምነው ሰርገኛ ልቡ መውለቁ ይላል ያገሬ ሰው። ሁለቱ ሊተዋወቁ ወይ ሶስቱ ወይ አራቱ ሊተዋወቁ ሰርገኞቹ እንግዲህ እያጨበጨቡ አስቸግረውናል ማለት ነው በእንትሎቹ ሚዜዎቹ። ስለዚህ ለማንኛውም ሼር ላይክ እያደረጋችሁ እኛን አበረታቱን። እንግዲህ በጎቹም በጋችም በጉችች እያሉ
በዛም ጋር እየተብላሉ መጥተዋል ማለት ነው። ማን እንደሚያሸንፍ እናያለን። እኛ ከነሱ ያየነውን ከነሱ የሰማነውን እውነት ነው ማውራት የምንችለው እንጂ የሄልሚላ በጎች መጡና ተንጫጩ፣ የሩታ በጎች መጡና ተንጫጩ አያገባንም ማለት ነው። ሁሉም ለእንጀራው ነው እዛ ጋር የሚሰራው ቪዲዮ። ሁሉም ለጥቅሙ ብሎ ነው የሚሳደበው ሰውን። ሁሉም ለጥቅሙ ለስድብ እኮ ምን ችግር አለ ብላችሁ ነው እንትሉ ጋር ቁጭ ብላችሁ እኮ እዛ ጋር ማለት ነው። ምንድን ነበር የሚባለው እዛ አብይ ያሰላው ቢያሳ እዛ ጋር ፏፏቴዋ ጋር ቁጭ ብላችሁ ፏፏቴዋን እያያችሁ መሰዳደብ ትችላላችሁ። ምንም ችግር የለውም። ስለዚህ እኛን ጆሮአችንን ባታደነቁሩንና ምን ተከሰተ ምን ተፈጠረ እያልን ከምናፈጥ ይሻለናል። እውነቴን ነው የምላችሁ። እኔ እውነቴን ነው። ምን ተፈጠረ እያልኩ ስልኬንም ሳልሰብረው አልቀርም እንዴ። ስልኬም ወረኛ ሆነ እንኳን እኔ ቀልቶ እናቴ ስልኬም ደከመው። እኔማ ምን ይደክመኛል ብላችሁ ነው? ስልኬ ነው እንጂ የደከመው። ሆ ጉድ እኮ ነው። እስቲ ምን አሉ ብዬ ስከፍት ሌላ ድብድብ፣ ሌላ ጭቅጭቅ፣ ሌላ ጥንቁልነት። አንዱ ደግሞ ማለት ነው አንድ ደግሞ ማነው ስሙ ለስሙ ሙስሊም ነኝ ትላለህ አንተ። አሁን ስለ መተት እየሄድክ የአብርሃም ፎቶ ይዘህ ከመሬት ቀብረህ ትናንትና ደግሞ የለቀቀው ቪዲዮ ጓደኛ የታማለች 1 ዓመት ቀላት እያለ ቪዲዮ ሰርቶ ነበር ማለት ነው። እሷን አታስታምምም እንዲህ የነሩታን ወሬ ተምታወራ የነሩታን መተት ተሰራበት ብለህ ተምታወራ ማለት ነው። ያንተን እያመጡ እዚህ ጋር መተት እያሉ አንተ ከኛ ጋር ምንም የሚወክርህ ነገር የለም። ስለ መተት ምንም የምትለው ነገር የለምና አንተም ማቆም አለብህ ብዬ ነው የማስበው። ዝም ብለህ መተት አትበል። አንተ እንግዲህ መተት ትችላለህ መሰለኝ። ምን ይታወቃል? ምን የዘመኑ ሰው አሁን በየሜዳው እየሄደ መተት እንችላለን እያሉ እየመተቱ ነው አሉ። እውነቴን ነው የምላችሁ። የሰይጣን ስራ በዝቷል። ስለዚህ ተጠንቀቁ። አዳሜ ተጠንቀቂ፣ እያንዳንድሽ ማለት ነው። ስለዚህ ላይክ እያደረጋችሁ አበረታቱን እላችኋለሁ። እንግዲህ ፈረንጁ እውነቱን እያወጣ ነው መሰለኝ። እውነት ይሆን ውሸት ይሆን አናውቅም። ሩታው ሄልሚላ እውነቱን አውጭ እያለ ነው። እሺ እውነቱን ታወጣ እንግዲህ። ዛሬ ታወጣለች። ዛሬ ታወጣ ይሆናል። ዛሬ ቪዲዮ እናያለን፣ ይለቀቃል። እሱን አይተን እንፈርዳለን። እኛ ለመፍረድ እነሱ ለመንተል ለማለት ምን ችግር አላቸው? እንግዲህ እላችኋለሁ ውድ ቤተሰቦች ላይክ አድርጉ። ለማንኛውም ራሴን አሞኛል ትንሽ ጉንፋን ሊይዘኝ ነው። በእናታችሁ እጭ ምን አይነት ነው? የአረብ ሀገር ጉንፋን ደግሞ አይለቅ። በምን እንከራከረዋለን እዚህ? እውነቴን ነው የምላችሁ። ኢትዮጵያ ብኮኑ ዳመከሴው በቡና ምናምን ስጠጡ ይሻላችኋል። እዚህ እኮ ለማንኛውም ላይክ አድርጉም። እንግዲህ ፈረንጁም እነዛኞቹን በጎች ሲንጫጩ ነበረ። እነዚህኞቹን በጎች እየተንጫጩ ነው። ማን እንደሚያሸንፍ አናውቅም።